ሶሻል ሚዲያ ላይ የትኛውንም ኮንተንት ስሩ ስኬታማ ለመሆን የሚያግዟችሁ ሁለት ሚስጥሮች አሉ። አንደኛው ፐርሰናሊቲ ነው፣ ሁለተኛው ደግሞ ማቋረጥ አለመቻል ነው። ፐርሰናሊቲ ነው ስላችሁ ሶሻል ሚዲያ ላይ የምታቀርቡት ማንነት ካላችሁ ሶሻል ሚዲያ ላይ ፐርፎርማንሳችሁ ከፍተኛ የመሆን ከፍተኛ ቻንስ ይኖራል ማለት ነው። በቃ ሁልጊዜ ፐርፎርም እንደምታረጉ እርግጠኛ ሁኑ ፐርሰናሊቲ ካላችሁ። ምክንያቱም ሰዎች ማየት የሚፈልጉት ፐርሰናሊቲ ነው። ፐርሰናሊቲ ነው ስላችሁ የእናንተን ውስጣዊ ማንነት፣ የእናንተን እውነተኛ ሀሳብ፣ የእናንተን እውነተኛ ቀልድ፣ የእናንተን እውነተኛ አክት ነው ማየት የሚፈልጉት። ለምሳሌ አሁን አንድ አክተር ምርጥ አክተር ነው የሚባለው ይህ የሚተውነው ገጸ ባህሪ ኖሮ በሚተውንበት ጊዜ ነው። ልክ ራሱ እንደሆነ እየተወነ እንዳልሆነ በሚያስታውቅበት ጊዜ ነው አንድ አክተር ምርጥ ፊልም ነው የሰራው ምርጥ አክተር ነው የሚባለው። እንደዛም ሙላ ኮንተንት ክሬተር እስከሆናችሁ ድረስ የምታቀርቡት ነገር የምትቀልዱት ቀልድ ሊሆን ይችላል። እስኪት ላይ የምትሰሩ ከሆነ የምታስተምሩት ትምህርት ከሆነ ደግሞ በጣም ከውስጣችሁ እንደምታውቁት ማስተዋወቅ አለበት። ትምህርት የምታስተምሩ ከሆነ ስለ ህይወት የምትመክሩ ከሆነ ደግሞ ካለፋችሁበት መከራችሁ ከልባችሁ የምትመክሩ ማስመሰል አለባችሁ። ሞቲቬትም ስታደርጉ እንደዛው የምትሰሩት ኮንተንት እና እናንተ መለየት የለባችሁ። ከውስጣችሁ የሚወጣ መሆን ማስተዋወቅ አለበት። ካለበለዚያማ ፌክ ማንነት ነው እየተመለከቱ ያሉት። ልክ አንድ አክተር ገጸ ባህሪውን ሳይመስለው ፌክ ሆኖ በሚጫወትበት ጊዜ እንደማንወደው ሁላ አንድ ኮንተንት ክሬተርም ያለውን ሶሻል ሚዲያ ላይ ያለውን ገጸ ባህሪ ኖሮት የውስጡ ማንነት ሁል ጊዜ የሚጠቀምበት ማንነት በሚሆንበት ጊዜ ነው እኛም የምንወደው ማለት ነው። ስለዚህ ይሄ ማንነት ከየት ይመጣል ካላችሁ ከራሳችሁ ከውስጣችሁ ነው የሚመነጨው። እኔ አሁን ቴክ እወዳለሁ። ስለዚህ ቴክ ስለምወድ ከውስጤ ነው ሀሳብ የምሰጠው ስለ ቴክኖሎጂ። ሰዎች ይመለከቱኛል። እየዋሻው እንዳልሆነ የሆነ ነገር አንብቤ እንዳልሆነ ያውቃሉ። ከውስጤ ነው የሚመነጨው። አንብቤም ቢሆን ውስጤ ብዙ እውቀት ስላለው ፕሮሰስ አድርጎ ነው የሚወጣላቸው። እሱን ያውቁታል። ስለዚህ የኔ እንደሆነ ያውቃሉ። የኔን አይደንቲካል ትዊስት ማንም ኤአይ እንደማይሰጣቸው ያውቃሉ። እኔ የማቀርበውን ነገር ማንም ሰው ሊያቀርብላቸው እንደማይችል ያውቃሉ። እኔ ተፈላጊ ሆናለሁ ማለት ነው። ፐርሰናሊቲ ማለት ይሄ ነው። ውስጣችሁ ላይ ያለው ማንነት፣ ትክክለኛ ማንነታችሁን ሶሻል ሚዲያ ላይ ቁጭ ማድረግ ያለባችሁ። ማንነት ከሌለው ቪው ያገኝ ራሱ አያስታውሷችሁ። ማንነት ከሌለው ብራንድ አይገነባም። ብራንድ ከሌላችሁ ማስታወቂያ አይመጣም። አስማች አስ ፖሲብል ማንነት ያለው ኮንተንት ለመስራት ሞክሩ። ማንነት ያለው ኮንተንት ስላችሁ አሁን እንደነገርኳችሁ ነው። ውስጡ የሆነ ኤክስፐርት እንዳለ የሚያሳይ ማንነት መሆን አለበት። አሁን ለምሳሌ አዶናይ ኦቴንቲክ የሆነ ክሬተር እንደሆነ ያስታውቃል። ስለዚህ ኦቴንቲክ ክሬተር እንደሆነ ስለሚያስታውቅ የሚሰራው ነገር ሁላ ኦቴንቲክ ስራ ነው፣ እውነተኛ ስራ ነው፣ እውነተኛ ላይፉን ነው የሚያሳየን። ስለዚህ እንወደዋለን። የሚሰራው ስራ የእሱ ኒሽ ብለን ያዝነው ኦቴንቲክ ኮንተንት ማሳየት ነው። የሚያሳየንም እውነተኛ ኮንተንት ነው። ተመሳሳይ ነው። ማንነቱን ኖሮታል ማለት ነው። ውስጡ ያለው ማንነትም ግልጽ ነው። ለብዙ ሰዎች ይናገራል እውነቱን። ስለዚህ ይሄ ማንነትና እሱ ስለገጠሙ ፐርፎርም አድርጓል። በርጠሚዎስን ውሰዱ። ይህ እብድ የሚመስለው ቀልደኛ ገጸ ባህሪ ውስጡ ኖሮት ነው በቃ የሚተው ነው ሶሻል ሚዲያ ላይ። ሌሎቹንም እነ ልጅ ደውድንም መውሰድ ትችላላችሁ። ሜመሮች ከውስጣቸው የመነጨውን ነገር ነው ሜም የሚሰሩበት። ሌሎቹንም ውሰዱ። የፈለጋችሁትን ኮንተንት ክሬተር ውሰዱ። የሚያስተምሩት ስለ ኢኮኖሚክስ ምናምን የሚያስተምሩት ሰዎች ተደማጭነት አላቸው። ለምን? ከውስጣቸው ከእውቀታቸው አውጥተው ማንነታቸው ነው ይህ ትምህርት፣ ማንነታቸው ነው ይህ ስራ፣ ኢኮኖሚክሱ ማለት ነው። ከዛ ላይ ቀንሰው ነው የሚሰጡ። እውነተኛ ማንነት ነው። እንወዳቸዋለን። የፈለጋችሁት ዘርፍ ላይ ሂዱ። ፐርፎርም ያደረገው ክሬተር እንዴትም አድርጎ ይሁን፣ ለምን በስልኩ ቀርጾ አይሆንም? ለምን ካሜራና በአምራን በላይት አሸብርቆ ስቱዲዮ ውስጥ ቀርጾ አይሆንም? እንዴትም አድርጎ ፐርፎርም ያደረገ ሶሻል ሚዲያ ላይ ያለ ሰው እውነተኛ ማንነቱንና ፐርሰናሊቲ በሚሉ መንሱር አብዱል ቀኒ አሁን ዩቲዩብ ላይ በጣም ከፍተኛ ፐርፎርማንስ አለው። ኳስ እየተነተነ ለምን? ከውስጡ ነው የሚተነት። ምንም ነገር ይሁን እናንተና የምትሰሩት ስራ አንድ እስከሆነ ድረስ እስከተሰፋ ድረስ ሶሻል ሚዲያ ላይ ፐርፎርም ታደርጋላችሁ። አንደኛ ማወቅ ያለባችሁ ነገር ይሄ ነው። ሶሻል ሚዲያ ላይ ፐርፎርም ለማድረግ ዋነኛው ሚስጥር እናንተና የምትሰሩት ስራ ሊንክድ መሆን አለበት፣ የተሰፋ መሆን አለበት፣ ጥብቅ ተደርጎ የታሰረ መሆን አለበት። ምንም አይነት ክፍተት መኖር የለበትም። እናንተ የምትሰሩት ስራ እና የምትኖሩት ህይወት የምትናገሩት ነገር አንድ ላይ መሆን አለበት። እናንተ አንድ እንደሆናችሁ ሁላ የምትሰሩት ስራ፣ የምታወሩት ነገርና ያላችሁ ማንነት አንድ በሚሆንበት ጊዜ እነዚህ ሶስት ነገሮች
በቃ ሙሉ ክሬተር ትሆናላችሁ። ያ አይኖ በጣም ከባድ ነው እነዚህ ነገሮች አቺቭ ለማድረግ። በተለይ ደግሞ ማንነት ቀይራችሁ ሶሻል ሚዲያ ላይ ለምትሰሩ ሰዎች የማታውቁትን ነገር ለገንዘብ ብላችሁ ለመሸጥ ብላችሁ የምትሰሩ ሰዎች አይኖ ኢትስ ጎና ቢ ሃርድ በጣም አሁን ካላችሁበት አሁን ከከበዳችሁ በላይ ራሱ እንደሚከብዳችሁ እርግጠኛ ነኝ። ነገር ግን ምንም ማድረግ አይቻልም። ፌክ ማንነት እንኳን ፌክ ማንነት የሚሆነው ውስጣችሁ እስኪቀበለው ድረስ ነው። ውስጣችሁ ከተቀበለው በኋላ ፌክ ማንነት የሚባል ነገር አይኖርም ማለት ነው። ሶ መረዳት ያለባችሁ ነገር እናንተና ኮንተንታችሁ አንድ መሆን አለባችሁ ማለት ነው። የእናንተ ማንነት ኮንተንታችሁና የምትሰሩት ስራ ወይም የምታውቁት ነገር ሶስቱ አንድ አይነት ሲሆኑ ኮንተንታችሁ ኮምፕሊት ይሆናል ማለት ነው። ይህንን ነገር ካረጋችሁ በኋላ ማድረግ ያለባችሁ ነገር አለማቋረጥ ነው። ማቋረጥ አለመቻል ብያችኋለሁ። ሁለተኛው ነገር ላይ መጣም ማለት ነው። ስለዚህ ማቋረጥ አቁሙ። ማቋረጥ በጣም ከባድ ነገር ነው። እኔ በጣም ብዙ ጊዜ ኩዊት አድርጌያለሁ። ለመሰለ የሆነ ፕሮጀክት ይዛለሁ። እሱ ፕሮጀክት ሲያልቅ ተሳካም አልተሳካም አይኩት ገንዘብ ፈሰሰበት አይ ዶንት ኬር። በቃ የኔ የኢንቨስትመንት እና የስራ ህግ ነው። ገና ያንግ ስለሆንኩም ዲግ እያረኩም ስለሆነ ሊሆን ይችላል እቸገርበታለሁ። በጣም አቋርጣለሁ እንኳን ሳይሆን ሾርት ፔሪድ ነው ሁሉንም ነገር ማስበው። ይሄ ነገር ይሟላል፣ ካልተሟላ ነው ያ አንድ ቀን እንደሚሳካ አውቃለሁ እንደዚህ አይነት ነገሮች። ነገር ግን እንደዚህ የሚያቋርጥ ሰው አትሁኑ። ሁልጊዜ ኮንሲስታንት ሁኑ። እኔ ሶሻል ሚዲያ ላይ እየተሳካልኝ ስላላቋረጥኩ ነው። ሶሻል ሚዲያ ላይ እንዳቋረጥ ምንም አይነት የሚገፋኝም ምንም ነገር ፎርስ የምደረግበትም ነገር አልነበረም። አሁን ቢዝነስ ላይ ግን ያ በጣም ብዙ ፕሬሸር ስላለው ራስህን ይዘህ እንኳን ከቢዝነሱ ጋር መቀጠል ከባድ ስለሆነ ብዙ ጊዜ አቋርጫለሁ። ነገር ግን ሶሻል ሚዲያ ላይ በጣም ስኬታማ ሆኛለሁ። ለምን? ስላላቋረጥ። ማንነታችሁ፣ የምትሰሩት ስራ፣ የምታውቁት እውቀት፣ የተማራችሁት ነገር ሶስቱ አንድ ላይ ተቀናጅተው አንድ ማንነት ሲሰጧችሁ እና የማያቋርጥ ሜንታሊቲ ፌል አረጋችሁ የማያቋርጥ አሁን ይሄ ቻናል ኮንሲስታንትሊ ከ100 ቪው በታች እያገኘ ነው። አይ ዶንት ጊቭ አ ሺት። በቃ ምንም ነገር አያገባኝም። እኔ ለምን 0 ቪው አያገኝም? እፖስታለሁ። ምክንያቱም አይ ሃቭ ስኬጁልን ጠብቄ ፖስታለሁ። መስራት በምችለው ኳሊቲ ልክ እሰራለሁ። ከዛ በኋላ ፐርፎርም ያርግ የራሱ ድርሻ ነው። በቃ የራሱ ድርሻ ነው። ራሱን ይቻል። ጨርሰናል። ሌላው ነገር ከኔ የሚጠበቀውን ፕሮቫይድ አድርጊያለሁ። ከኔ የሚጠበቀው ይሄ የኮንተንት ኢንቴግሬሽን ሶስቱና ከዛ በኋላ ግን ኮንሲስታንትሊ ሳያቋርጡ መስራት። እነዚህ ነገሮች ካረኩኝ ነገ ፐርፎርም እንደሚያደርግ አውቃለሁ። ፐርፎርም ካላረገ ስትራቴጂ ይቀይራል። ሶስተኛው እንደማይነር ነገር ማየት ያለባችሁ ነገር እያያችሁ ሪቪው እያደረጋችሁ ስትራቴጂያችሁን እየቀየራችሁ መቀጠል ነው ማለት ነው። ይህ ቪዲዮ ደግሞ ስፖንሰር የተደረገላችሁ በሬልስ አካዳሚ ነው። ሬልስ አካዳሚ ኮሚኒቲ ቻናሉን ጆይን አድርጋችሁ ኮንተንት ክሬሽን ኮርሱን መማር ትችላላችሁ። የላይቭ ኢቨንቶች ይኖሩናል። ዛሬ ነው መሰለኝ ጁላይ 28 ይኖረናል። ከዛ ውጭ የኮንተንት ክሬሽን ወርክሾፕ ስለሚኖረን ከታች የዲስክሪፕሽን ቦክስ ቶፕ ላይ ያስቀመጥኩላችሁን የቴሌግራም ኮሚኒቲ ሊንክ ተቀላቀሉትና እዛ ውስጥ ሁሉንም አፕዴቶች የምንሰጣችሁ ይሆናል። ይሄ የምታዩት 8500 ሰብስክራይበር ደግሞ ኮንተንት ክሬተር ስለሆነ እናንተም ኮንተንት ክሬተር መሆን ከፈለጋችሁ ሰብስክራይብ ማድረግ እንዳረሱ። ቀጣይ ባሪ ቪዲዮ እስከምንገናኝ ቀራጮች መልካም ጊዜ